ዛሬ ከጧቱ 3 ሰዓት ከተኩል አካባቢ በአሜሪካ የኢትዮጵያ ኤምባሲ ተገኝቼ ነበር እና ያው አሰራራቸው ስለማይፈቅድ ቀጠሮ አስቀድሜ መያዝ አልቻልኩም ነበር እና ያለ ቀጠሮ ነው የሄድኩት። ነገር ግን ያለ ቀጠሮ ብሄድም ኤምባሲው በበጎ ተቀብሎ አስተናግዶኛል። አዲሱን አምባሳደር ብናልፍ አንዱዓለም ቀጠሮ ባይኖርም በቢሮአቸው ተቀብለው በአክብሮት በትህትና አነጋግረውኛል እና ያው ጉዳዩን ብዙም ማስረዳት አላስፈለገኝም። እሳቸውም ስለሚከታተሉ ያውቁታል። ነገር ግን ያው የኢትዮጵያ አየር መንገድ በረራ በከለከለኝ ወቅት ይሄ እገዳ ሊነሳልህ የሚችለው በአሜሪካ ከኢትዮጵያ ኤምባሲ ጋር ተገናኝተህ ማስነሳት ስትችል ነው እገዳውን። የኢትዮጵያ ኤምባሲ እገዳውን ካላነሳልህ ወደ ኢትዮጵያ መብረር አትችልም ብሎኛል። ስለዚህ ዛሬ እናንተ ድረስ ከአትላንታ የመጣሁት ይሄ እገዳ ለምንድነው የተጣለብኝ ሊነሳልኝስ ይችላል ወይ ብዬ ለመጠየቅ ነው አልኳቸው። እና በእሳቸው በኩል የሰጡኝ መልስ በእኛ በኩል በኤምባሲው በኩል ስለዚህ ጉዳይ የተለየ የምናውቀው ነገር የለም፣ የጣልነውም እገዳ የለም። ስለዚህ እገዳ እስካልጣልን ድረስ በእኛ በኩል የተፈጸመ እስካልሆነ ድረስ እኛ ደግሞ ልናነሳ የምንችልበት እድል የለም እና እኛ ጉዳዩን ምንም የምናውቀው ነገር የለም እና የኢትዮጵያ አየር መንገድም በዚህ ጉዳይ ላይ የኛን ስም መጥቀሱ ተገቢ አልነበረም። ይሄን ቅሬታችንንም ገልጸናል እና በእኛ በኩል የጣልነው እገዳ ስለሌለ የምናነሳውም ነገር አይኖርም አሉኝ። እና ምናልባት ግን አየር መንገዱ መፍትሄ ሊሰጥ የሚችል ከሆነ በእኔም በኩል አነጋግሬ አሳውቅሃለሁ ብለውኝ የእሳቸውን ስልክ ሰጥተውኝ የኔንም ስልክ ሰጥቻቸው ተለያይተናል። እና ያው ጉዳዩ መፍትሄ ባያገኝም አምባሳደር ብናልፍ ግን በእውነት በአክብሮት በትህትና ነው በአግባቡ ያስተናገዱኝ እና ለዚህ ምስጋናዬን አቀርባለሁ። ለእሳቸውም ለኤምባሲው ሰራተኞችም ጥሩ ሁኔታ ነው የነበረው ማለቴ ነው። ግን ያው ጉዳዩ መፍትሄ አላገኘም። ምናልባት ከአየር መንገዱ ጋር ተገናኝተው የሚሉት ነገርም ካለ ወደፊት የማየው ነው የሚሆነው እና ያገኘሁት መልስ ይሄን የሚመስል ነው።